በምልክት የሰውየው መዝረፍ የምን አባቱ እኔ ሮሌክሱ ነው ትዝ የሚለኝ። እናንተ ደግሞ የተሰራው ነገር ነው ትዝ የሚላችሁ። ታዲያስ እውነት እኮ ነው። ራሱ እኮ ተናገር አሰርቷል እኮ እንዲህ እኮ አለ። ወይኔ እንግዲህ እንዲህ እኮ አለ እግዚአብሔር ሴቶቹ አለ ሴቶቹ እንትን ካሉ በኋላ አይወጡም ምናምን አለ። አስባችሁታል? እንደዛ አሁን እንግዲህ መድኃኒዓለም ነው የምላችሁ የኢትዮጵያ ወንዶች በሙሉ ያሰራሉ። እግዚአብሔር ምስክሬን ነው የምላችሁ ያሰራሉ። ታያላችሁ ያሰራሉ። በጣም ሞኞች ናቸው። ከዛ በኋላ ችግር የሚሆነው ግን እንደሆነ ታውቃላችሁ። ሴቶቻችሁ ደግሞ ለእንደዚህ አይነት ትልቅ ነገር እንዳልተፈጠሩ ግን አስቡ። ተፈጥሮ አንዳንድ ጊዜ እግዚአብሔር ሲፈጥር አስተካክሎ ነው የፈጠረው። ያንን ግዳንግድ አሰርተ ደግሞ ነገ ፍርድ ቤት እንዳትቆም ነግሬሃለሁ። አንተ ሰው ዋ አንተ ፍርድ ቤት የገዛ ሚስቱ ከሳው ማለት ምን ነው ሲባል ሰነጠቀኝ፣ ጎዳኝ፣ እንዲያረገኝ ምናምን ብሎ ማለት ነው። ገና ለገና ሚስቴ ትወዳለች ብለ ምክንያቱም ልክ በወንዶቹ ልክ እግዚአብሔር ሲፈጥር የእውነቴን ነው የምላችሁ ተፈጥሮ ልክ የእናንተ ሲፈጠር ተመሳሳይ ሴት ነው የተፈጠረው። የኔ እናት ነገር እንዳታመጡብን በኋላ እና የፖሊስ ፕሮግራም ላይ እንዳናች የአምቡላንስ ጥሪ እንዳይኖር ጋይዝ የአምቡላንስ ጥሪ እንዳይበዛብን የእውነት አልጋ ላይ ቀሩ የሚባል እንዲያውም መሞቻችን በጣም ብዙ ነው። ጭራሽ ደግሞ በዚህ ደግሞ ሬሳ እንዳንሰበስብ ቱርክ ሄዳችሁ ተሰርታችሁ። በነገራችን ላይ እኔ ሆስፒታሉን ራሱ አይቼዋለሁ የሚሰሩበት እና ነግሮኛል የሚያሰራው ልጅ ዶክተር ማለት ነው። እና ለመታወቅ ብሎ ነው እስቲ እግዚአብሔር ለመታወቅ ብለው ነው ይህንን ያደረጉት። እኔም እኮ ብያቸዋለሁ። እስቲ ኩንዬ እስቲ እግዚአብሔርን በይ ለመታወቅ ብለው ነው። የእውነት አይደለም ድራማ ነው። እንደዛ ፊቷ እንደዛ ሆኖ ያሰሩታል። አይኖ ያሰሩታል። እኔ ብዙ የተሰሩ ሰዎች አውቃለሁ፣ ታዋቂ ሰዎች እና ልጁ ቢሮ ሂጄ በአጋጣሚ የኔ እናት ግን አደራ ብሎኝ ተይዳ አደራ ብሎኝ አሳየኝ ማለት ነው። ተሰርተው እንደዚህ ተሰርተው እና ከሌ እንደዚህ ተሰርተው እና ከሌ እንዲህ ተሰርተው እና ያልጠበቅኩት በጣም የሚታወቅ ሰው ተሰርተዋል። እና እቃውን ሳየው ቴሌቪዥን ላይ ምናምን ደስ ቀጥ ዝም ይለኛል ነገር ነው። ጭንቅላቴ ሰውየው የሚያወራው ሰው የተሰራው ነገር ፊቴ ይመጣል። እና የአንዳንድ ሰው ሚስጥር ማወቅ በጣም ከባድ ነው። እና ያ ወይ ጉዳችን! አይ ዘንድሮ ተዋረድን እኮ ተዋረድን፣ ጋይስ ተዋርደናል፣ እንደ ሀገር ተዋርደናል። ዲጄ ጃም እንዴት ነው? ግን አንዳንዴ ደግሞ በጣም በቃ አሳዛኝ ወንዶች እንዳሉ ደግሞ አውቃለሁ። ግን እኮ ጋዜጠኛ ነው ወይ? አልናገርም። ሻትስ የምን ሻት? የምን ሻት? ጢሙን የተላጨ ጌ ይመስልሻል? አንተ እዚህ ቤት ግን አንተን ማን ነው የሚፈታ? ጌና ገን ላይ የተማታቅ ሌላ ስፖርት አልሰራም። ሳብሪ ስትመጣ አንደኛ ይሰራሉ። አንዳንዶች እኔ የማውቃቸው ሰዎች ነበሩ ራሱ እንደዚህ ችግር ያለባቸው እና ሚስታቶ ምናምን ለብዙ ጊዜ። ግን እኮ በነገራችን ላይ እኮ አንዳንድ እኮ ይኸውላችሁ ወንዶች እኮ ብቻ አይደሉም እኮ ሴቶች ላይም እኮ የስንፈተ ወሲብ እኮ ችግር እኮ አለ። ይህን ታውቃላችሁ? ወንድ ልጅ እኮ ብቻ አይደለም።
እነዚህ ችግር ያለባቸው ሰዎች አሉ። ሁሉም ሴትም ጋር ያለ ነገር ወንድ ጋር አለ፣ ወንድም ጋር ያለ ነገር ሴት አለ። በወንድ ይበዛል። እኔ እንጃ። እኔ ብዙም እንደዚህ ነገር ስላልቀያየርኩኝ አላውቅም። እንደ እድል ሆኖ እስከዛሬ ድረስ እንደ እድላችን፣ ምክንያቱም የምንመርጠውን እናውቃለን እኛ። ገባችሁ? እንዲህ አይተን ሱሪ ማውለቅ የለብንም። ወንድነታቸውን እንዲሁ አይቼ እንትን እላለሁ። ኢምፖርት አደርጋቸዋለሁ። ከዛ ጸባያቸው እንደማይና ኤክስፖርት አደርጋቸዋለሁ። ወይኔ ዱኮ ዛሬ ልንባልግ ነው፣ በጣም ልንባልግ ነው። መጨረሻችን ይሆናል። አንቺ ገጥሞሽ ያውቃል? ይልዛ እኔም በግል ትጠይቀኛለች። ነገርኩሽ እኮ ዝም ብለሽ ስታግበሰብሽ እኮ ነው። አንዳንድ ጊዜ ዝም ብለሽ በራስሽ ማትተማመኝ ስትሆኝ ብዙ መገመቻ ነገሮች፣ ምልክቶች እንዳሉ እኮ እናውቃለን። ገብተሻል? ያስታውቃል እንደዚህ አይነት ወንዶች። እኔ አሁን ዮኒ ማኛ ዝም ብዬ ሳስበው ለፍላፊ ነው። ለፍላፊ ወንዶች፣ ወሬ የሚያወሩ ወንዶች ሸታፕ ጎ አዌይ በቃ መራቅ ነው ያለብህ። ብዙ የሚያወሩ ወንዶች በቃ ችግር አለባቸው። ዝም ካለ አንድ ሰው በጣም በቃ እንትን ካለ ኤቭሪቲንግ ኢዝ ጉድ ቬሪ ጉድ ነው። ቬሪ ጉድ የሚል ከሆነ ምናምን ቬሪ ጉድ። ጂጂ ይህንን ወሬ ቀይሬ አይመጥርሽ። ምን አወራው? አንዳንዴ እኮ ማበድም ይፈቀድልኝ። ነገሩ ምንድን ነው? እብደት አንዳንዴ አያምራችሁም? በቃ መንዘላዘል ነው። ቻው። እንዴት አንዳንዴ መንዘላዘል፣ አንዳንዴ እታችሁ ወርዶ አረቄ መጠጣት፣ አንዳንዴ ጮርናቄ መብላት፣ አንዳንዴ የሆነ ጎማ ላይ ከሆነ ጥቀሻም ጋር ቁጭ ብለሽ በቃ የፈለግሽው መሆን። የምን አባቱ እዚህ ይሄ ይመቸኛል። እታች ነው እንዲያውም ቁም ነገር ያለው እውነት ለመናገር። አዎ ላሽ በልቶታል። ይሄ ባለጌ ላሽ በልቶታል። እንዲያውም ልንገርሽ አንድ ነገር፣ አይመጥኑኝም ያልሻቸው ሰዎች ጋር ትልቅ ቁም ነገር ታገኛለች። አይ እነዚህ ሰዎች ከነዚህ ሰዎች ጥሩ ነገር አገኛለሁ ስትይ ወርደው አሁን ለምሳሌ እንደ ዶክተር ቲክቶክ ገባችሁ? ወርዳ የምታገኟት ሴት በዚህ ምድር ላይ ወራዳዎች ናቸው። እኔ እላይ ድረስ እግዚአብሔር ምስክር ጋይስ፣ አንድ ነገር ልንገራችሁ። እላይ ድረስ አውቃቸዋለሁ፣ ሄጃለሁ፣ አይቻቸዋለሁ። ኦኬ፣ እላይም እታችም ያለው ሰው ነው። አካብዳችሁ አትዩት። እንዲያውም ለዚያውም ውርደታሞቹ ላይ ያሉት ናቸው። እግዚአብሔር ምስክሬ። እታች ያለውማ ገና ዓለሙንም ጥሩንም መጥፎውንም አላየም። ግን እነዚህ ሰዎች በጣም ትልቅ ኃላፊነት ያለባቸው፣ ሱፍ ለብሰው እንዲጧጣ ስታደርጋቸው ወራዳዎች ናቸው። ወራዳ በተለይ ማንም አያየንም፣ ማንም አይሰማንም፣ ስለኛ የሚያወራ የለም ብለው የሚያደርጉት እስካይ በእናት ጋላሪ ሙላልኝ፣ እስካይ ጋላሪ ሙላልኝ። እና አንዳንድ ጊዜ እንደዚህ ብላችሁ የምታስቧቸው ላይ የምትቆልሏቸው ሰዎች ስነቲንግ ጋይስ፣ ራን ጎጃሚ ነው እስካይ ኢትዝ ሚ። አሁን ማን ጠየቀሽ? ማንም እኮ የጠየቀሽ ሰው የለም። እንዳንጣላ። ኤኒዌይ ሴም ወደሬታ ኤደንዬ ብሎክ አርጊያት። ስፖርት ምስራ እንዴ? ግን ይደክመኛል። ጂጂዬ አረጀሽ። I love you too, it is me. I love you too. ጂጂ እንደምወድሽ ታውቂያለሽ። መቼ አውቂ? አላውቅም። I don't know። አላሳየሽኝማ። የሚወድ ሰው እዚህ ጋር መጥቶ ልብ ይሰጣል፣ አበባ ይሰጣል፣ በጣም ደግሞ አንበሳ ያወርዳል። በባዶ ፍቅር በባዶ ወድሻለሁ
ወድሻለሁ፣ እወዳችኋለሁ። ምን ያደርጋል? እቁባችሁን ጣሉ። የዚህ ቤት ሰዎች የፊቱን ስፖርት ስሪ አሳዩዋችሁ እኮ የፊቱ ስፖርት ይወላችሁ። አስር በዚህ በኩል ምን ነው ትዬ ሽብሬ ብቻ ናቸው የሚሉት? ስፖርት ነው ስሩ። እግዚአብሔርን ይሄኛው ስራችሁ ጡንቻችሁ መስራት ይጀምራል። ከዛ ደግሞ የዚህ ማለት ነው ይሄ የዚህኛው ማለት ነው አሳቁ። እኔ እኮ የምትስቁት ነገር የሚጠቅም ነገር ነው አልኳቸው። እግዚአብሔር ምስክሬን ነው። ኧረ ወይኔ ትላለች እጅ ሙጃ። አንቺን አይመለከትሽም። ከ40 ዓመት በላይ ያላችሁ ሴቶች ከ40 ዓመት በላይ ቦቶክስ የምትጠቀጠቂ በሙሉ ነይ ብርሽን ሴቭ አርጊ ነይ። ኤዱ መድኃኒዓለም እናምሽ እኔ ለውጥ ስላየሁበት ነው። ማማዬ ለውጥ አይቼበት ለጓደኛ የላኩላትኝ ባክሽን ያልሰራ ምናምን ቦቶክስ ትጠቀማለች እና ቦቶክስ ከምትጠቀሚ ነይ የፊት ስፖርት እንስራ። ወደ እርጅና ፊት ወደ መጨመራድ ከመሄዳችን በፊት አልኳትኝ ነይ ስፖርት እንስራ። እንደዚህ አይነት ነገር እኮ ሰርተን አናውቅም። ግን እኔ አሁን ሜክን አደርገዋለሁ የፊቴ ጡንቻ ማለት ነው። እሱ ብቻ አይደለም ነፍሶቼ፣ ይችኛዋ ነገር እየገባች ነው። ይህ ነገር ደግሞ ለብዙ ነገር ጠቃሚ ነው። እንደ ሀሳብ ነው የምነግረው። መቼስ እኮ እናንተማ እኛ ልትሉ ትችላላችሁ። ጌታ ሆይ ዘንድሮ ምን ሆንሽ? ስፖርት እኮ ነው የኔ ቆንጆ። እግዚአብሔር ምስክሬ ነው። ወጣቶች በተለይ ልጆች ሆናችሁ እግዚአብሔር እሺ ኑ ወሬ እናውራ። ስለምን እናውራ? ለአሮጊቶቹ በጣም ጠቃሚ ነው ፊታቸው እንዳይጨማደድ። ለወጣቶቹ ደግሞ ቆንጆ ያደርጋችኋል። የሞዴል ፊት ነው የሚኖራቸው። ይሄኛው ጉርጉድ ይላል። እግዚአብሔር ምስክሬ ነው። እኔ ገና ይላችሁ ባለፈው 2 ሳምንት ትንሽ በየቀኑ መስራት ስጀምር እግዚአብሔር ምስክሬ ነው የፊቴን ለውጥ አየሁት። እግዚአብሔር ምስክሬ ነው። አሁን እንትን እገዛና ሜትር እገዛና እንጹምበት። ጂጂዬ ምን የሚያግደው ነገር አለ? መጾም ለሰከንድ ለ60 ሰከንድ ሁሉንም ለ60 ሰከንድ ከቻልሽ ማለት ነው። ለምሳሌ እዚህ ጋራ በብዛት የሚያስቸግሩ አይደለ? ይሄኛ ማለት ነው። ሌላ ደግሞ እንዴት ነበረ ስታሳይ ነበረ? ይሄኛው ለአንገት ማለት ነው። ይሄ ቪዲዮ ስሪልን። ቪዲዮ ልስራላችሁ። ኩረጃ ነው የሚሆነው። ሊያውና በደንብ እሰራላችኋለሁ። ግን ኮርጄ ነው እኔም ከነሱ እኩል ነው የምሰራው። አሪፍ ነው ስሩ። እግዚአብሔርን በተለይ ለወጣቶች ማለት ነው ስሩት። የእውነት ለወጣቶች በቃ ፊታችሁ እንደዚህ ቆንጆ ነው። በተለይ ወንዶቹ እንዴት እንደሚያምሩ ይሄ ስጋውን በሙሉ ይሄኛውን ማለት ነው ያጠነክረዋል። ይሄኛው ጥንክር ያደርገዋል። ይሄኛው እዛ ቁጭ በይና አገልዬ ምናምን የጠጠጠቅ ከምትይ ስሪ። ፊት ያሳምራል።
ያሰራል። የፊትሽን ጡንቻዎችን ያንቀሳቅሳል። ገባሽ? ምክንያቱም በፊታችን ከማውራት ውጭ ምን የምንሰራው ነገር የለም አይደለ? ቆዳሽ ይወጠራል። የፊትሽ ቆዳ ዩቱብ ላይ እኔ ዩቱብ ናቸው እንደማላቅ ታውቃላችሁ። ሌላ ሰው የሚሰራበት ነገር ይችላል። እስቲ ስሩት፣ ይሄንን ነገር እስቲ ሞክሩት። አይሰማችሁም? የሆነ ነገር ዛት ይሳቅባችሁ ነው። አይሰማችሁም? እና ምንድነው ችግሯ? ሪከርድ በደንብ አርጉ። ያጃጅልሽ የሚያጃጅል ነገር ዝም ብለሽ አዳምጪ። በቀን አንድ ጊዜንም ብትሰሪ አንዳንድ ሰከንድ ማለት ነው። በንጋታው የፊትሽ ራስ ምታት ካለብሽ ራስ ምታትሽ ያ የፊትሽ እንትን ቅርጽ ለውጡን ታያለሽ። ይህ ኮሜዲነት አይደለም የኔ ቆንጆ። እኔ ለውጡን ስላየሁበት ነው የምነግርሽ። እንዲያውም ረስቼው እንጂ ብዙ አይነት ነው ያሉ። ሌላ ነገር ነበረ፣ ግን ደግሞ ሌላ ነገር ትኛላችሁ ባለጌዎች። እንዲት አረገና የምትለው ይሄ ማለት ነው። ይህንን ለማስተካከል ያ ምን እንትን በምላታችሁ ትገቡና ከዛ ላይ ደግሞ እነዚህ በድዳችሁ እንደዚህ ትገቡና ሁለት እጃችሁን ይዛችሁ ደዳችሁ ላይ ማና እኔ ጥፍር ስላለኝ አልችልበትም። ጥፍሬን ግዴታ መቆረጥ አለብኝ። አልችልም በዚህ ጥፍር አርጋችሁ ድዳችሁን ቀና ማድረግ አይስወር። ከዛ ይሄንንም እንደዚህ ማድረግ። እኛ እያረጀን ስንመጣ ፊታችን እየረዘም እንዳይመጣ ታውቃላችሁ። ኧረ ተይኝ በእናትሽ መሲ። እነዚህ ይህ ሙጃ ትውልድ ምን እንደማደርገው አላውቅም። ምን ይሻለኛል? እኔ አሁን መጥቼ ተዘረፍኩ ብል ታምናላችሁ፣ አስረዘምኩ ብል ታምናላችሁ፣ አስወጠርኩ ብል ታምናላችሁ። ለራሳችሁ የሚጠቅማችሁ ነገር ነው እዩ ስሩ ስላቸው ግን አይ ጂጂ አይ ምናምን ጥርቅስጌ አይ ምናምን wenn dein Bauch so ቢሊዮነሩ ሰውዬ በራሱ ድርጅት ውስጥ እንደ ሰራተኛ ሆነው በሚሰልልበት ወቅት ሰራተኞቹን ለምንድነው መሪዎችና ባለሀብቶች ብቻ ልዩ መብት የሚያገኙት? ይህን ህግ ማን ያወጣው ብሎ ጠየቃቸው። ከዚያም ባለሀብቱ ልጅ በራስ መተማመን ይህን ህግ ያወጣሁት እኔ ራሴ ነኝ፣ ከኔ በላይ ያሉ ትልልቅ ሰዎች እዚህ እየሆነ ያለውን ነገር ቃል ፈልገው ቃል ልፈልግላችሁ አይስወር ቆይ አታረጁም። አንደኛ ነገር እርጅና አይኖርም። ገባችሁ? እንትን አይኖርም። ምንድነው የሚባለው? ፊታችሁ አይጨማደድም። ለቦቶክስ ገንዘብ አታወጡም። ለራስ ምታት፣ ለሄዴክ ጭንቅላታችሁ ላይ ምናምን ነገር እንትን አይላችሁም። እና ስሩ ነው ያልኳቸው ያሉት። እንጀራ እንዴት እንደናፍቀኝ በኢየሱስ ከሞን ቀሳ የታለች? ጠፍታለች። ሰሞኑን ደግሞ አላየኋትም መሰለኝ 3 ቀንና ያ
የሚመጣው ሌላ ነው። እንዴት ላሳያችሁ? ቢመጣ የዚህ የልጁ ጉዳይ ነው የሚመጣው። የሀጂ የሚባለው ልጅ ምን ያደርግልናል? የዛ ሰውዬ ነገር ጉዳይ ነው እንጂ የሚያስፈልገን የልጅቷ የፊቱን ታችሁ መደብደብን እሳይ ብላችሁ የምታውቁ የምትጠመቅ ተቀብላችሁ የምትኖሩ ናችሁ። እኔ ሲጀምር እኔ አይደለም መደብደብ ጋራ በሽተኛ ካልሆነ በስተቀረ ለድብድብ የሚያስኬድን አግሬሲቭ የሆነ ቃል ከተናገረ አይኖ እኔ ሴት ነኝ ነው። አንድና አንድ ያለኝ እድል ምንድን ነው? ይህን ሰው ማስወገድ ብቻ ነው። ማስወገድ በቃ ተመልሼ ዳግም ላላገኘው ማለት ነው። እና አይደለም ፍቅር እኔ እንዴት እኔ ዱላ ፍቅር እንደሆነ ራሱ ይገርመኛል። ሀው ዱላ እንዴት ነው ፍቅር የሚሆነው? አይደለም ዱላ ንቀት ያለው ንግግር ፍቅር ሊሆን አይችልም። አለመስማማት ራሱ ፍቅር ሊሆን አይችልም። ባህሪ ነው እንጂ እንደዚህ ልደበደብ እኔ ከዚህ በፊት እኮ የተሞከረ ነገር አለ ማለት ነው። እዚህ ጋር ከመድረሳችን በፊት ሌሎች ብዙ ስቴፖችን አልፈን የመጣ ነው ማለት እኮ ብዙ። ይሄ እኮ የመጨረሻው እኮ ነው። በቃ የመጨረሻው ምን ያህል እንግዲህ አንድ ሰው አግሬሲቭ እንደሆነ ነው የሚያሳየው። ካልመታኝ ወንድ አይመስለኝም። ደደብ ደንቆሮ ሴቶች ናቸው። እኛም ከነሱ እኩል የምንቆጠር ማለት ነው። ከዛ ላይ ፈራጆችም ናቸው። ይኸው ግን ዛሬ በሰው የፈረዳችሁ በብሎ እየተፈረደባችሁ ነው። ትላንትና ተቀጠቀጥኩ ተደበደብኩ ያለችን ሴት እሷ አይደበድብም ስትሉ እኔ ከእናንተ ጋር አስኮ አልቆ እስቅባችኋለሁ። በጣም ነው የምስቅባችሁ። የፈረደ በሙሉ ገና እንደ ሀገር ነው የሚፈረድባቸው። አይደለም በግል የወጋ ቢረሳ የተወጋ ይረሳ። ደንቆሮ ከመደብደብ አይወጣም ሲጀመር። የ27 ዓመት ውጤት። እኔ አንዳንዴ አይስወርም በደርግ ጊዜ መወለዴን በጣም ነው የማከብረው። ምክንያቱም እንደዚህ አይነት ስርዓትም አልነበረም። ጨዋ ቤተሰብ ነበር የነበረው። ጨዋ ቤተሰብ። እኔ አሁን ይሄ የደርግ የነበረው ነገር ሌላ ፖለቲካውን ባልወደለትም፣ ግን ወንዶቻችን አርፈው ቤታቸው በጊዜ እንዲገቡ እግዚአብሔር በተለይ የነበረው ይሄ ሰዓት ከ6 ሰዓት ሁሉም ቤቱ ተውት፣ 6 ሰዓት አይደለም ወንዶች ከምሽቱ 2 ሰዓት ቤታቸው መግባት አለባቸው። 2 ሰዓት ነበር ከምሽቱ 2 ሰዓት በኢትዮጵያ ነበር እንቅልፍ የሚተኛው። ኦኬ ቤተሰብ፣ ጨዋነት፣ ስርዓት። ስትወጣ ስትገባ በሙሉ በቃ ተረጋግተ ነበር። እንደሱ አይነት ነገር ነው የሚያስፈልገው ለዚህ ህዝብ። ዲሞክራሲ ማለት ለእኔ እሱ ነው። በቃ ስርዓት እንድትይዝ ጨዋ ቤተሰብ ጨዋ ከሆነ ሀገር ጨዋ ይሆናል። ይሄ በሰበሰ ዲሞክራሲ መብት ተብሎ 24 አወርስ አባትና ልጅ የሚደባደቡበት ዲሞክራሲ መብት፣ ልጅ በየጫት ቤቱ። ድሮ እኮ እንደዚህ አይነት ነገር እኮ የለም። ጫት ቤት እኮ አልነበረ። ምንም አይነት ለህዝብ ሳትሰራ ጫት ቤት መክፈት በጣም ነው የሚከብደው። ምንም ለህዝብ ሳትሰራ ሆቴል መክፈት በጣም ነው የሚከብደው። እኛ እኮ ነን ያበላሸነው ራሱ። ማን ነው የምትደበደበው በዛ ሰዓት? እኔ አልሰማሁም። ሴቱ ራሱ ጀግና ነበር በዛ ሰዓት አይስወን። እኔ ያለን ገኒ እኮ ያለፈውን ጊዜ ሳስበው ምንም ትንሽም ብሆን ቤተሰብ የሚከባበርበት ነበር። ትክክለኛ ህግ የነበረበት ነበር። ከገባሽ አትወጪማ ወይ በፊት ለፊት ነበር የሚለቅብህ እንደዚህ አይነት ነገር። የመንግስት ሰራተኛ ምናምን
ራሱ የመንግስት ሰራተኛ ዩኒፎርም ነበር የሚለብሰው። አይ ላይክ ዛት ታይም አይ ስዌር አይ ላይክ ዳት። ትምህርት ቤት ዩኒፎርም ነበር የምንለብሰው። መንገድ ላይ ሰማያዊና ካኪ የለበሰ አባት ነበር የምታየው። ማንም እየተነሳ የማይዘርፍበት አቦ። አንዳንድ ነገሩ በተለይ አንዳንድ ነገሩ ኢቨን ደሞዝ ከ8 አይስዌር ቤኪ የትኛው ነ ቤኪ የኛ ቤኪ ምንግሉም አለ አይሚስ ዲስ ጋይ ነው። በፖለቲካ ምናምን በጣም ጨካኝ ነው ሰውየው። በነገራችን ላይ ያው ግን በማህበራዊ ኑሮ ላይ እኔ የማስታውሰው ነገር ምን ነበረ? አባቶች ጨዋ ነበሩ። ያ እንትን ነበረ የሆነ የሎ የሆነ ካኪና ሰማያዊ ካኪ ነበር የሚለብሱት እና በጣም ውድ ደሞዝ የሆነ ከተወሰነ ብር በላይ ደሞዝ የሚያገኙት ብሉ ካኪ ይለብሳሉ። ከተወሰነ በታች የሚያገኙት ስራቸውን ቀጥ ብለው ነው የሚሄዱት። አረማመዱ ራሱ ስነስርዓት ነበረው። ስል አረማመዱ ራሱ በጣም ስነስርዓት ነበረው እና አይ ቲንክ እኔ ዛ ታይም ሳይሻል አይቀርም እላለሁ። በፋሚሊ ነገር ማለት ነው። በህዝብ ጨዋነት ምናምን እንዲህ መበላቀጥ ምናምን አልነበረም። በየእንትኑ ምናምን አልነበረም። ማህበራዊ ኑሮ ራሱ በዛ ሰዓት እንግዲህ ያየሁትንና ነው የምነግርህ። በጣም ስሞል በጣም ትንሽ ነኝ፣ ግን የነበሩት ነገሮችን አስታውሳቸዋለሁ። በጊዜ ነው የምትተኛው። ቤተሰብን በጊዜ ታገኛለህ። እንደዚህ የተበታተነ ልክ ነኝ አይደለ? አይስወር እንደ የተበታተነ ላይፍም አልነበረም። ጥሩ ትምህርት ቤቶች ነበሩ። ግን ቴንኪዩ ማማዬ ቴንኪዩ። እና ጥሩ ነገር ነበር የነበረው። እኔ ትምህርት ቤት የመማራቸው ልጆች በሙሉ ደህና ቤተሰቦች ነን። በጣም ስርዓት ያለው ነው ጋይስ። ብልሽት እኮ የወጣው እኮ ኢህአዲግ የሚባል ነገር እኮ እዛች ሀገር ከገባ በኋላ ነው። ዝብርቅርቆ የወጣው በቃ የልብስ አለባበስ በጣም ኮምፕሊት ተቀየረ። አትሊስት ንግዱ ራሱ የንግዱ እንትን ራሱ በጣም ተቀይሯል። ምክንያቱም ጥሩ ፑቲኮች ነበሩ በዛ ሰዓት፣ የህፃናት ፑቲኮች ሆን ከፑቲክ ነበረ ልብስ ማስገዛው ምናምን ነገርና እነዛ ፑቲኮች ጭምልቅ ብለው የሆነ በቃ ጣቃ ቤት ሆኑ ምናምን በቃ የሆነ ስርዓት አጣ። ብቻ በቃ ንግዱ ፍሪ ሆነ። በቃ ፕራይሱን የሚቆጣጠር የለም። ኢቨን እኮ ሙዚቃ ሳንሱር ተደርጎ ነበር እኮ ለህዝብ የሚወጣው ታውቃላችሁ። ይህ ዝብርቅርቅ ያለ ከማህበረሰቡ ጋር ለቀቅ ያለ ሙዚቃ ብታወጣ እዛው ነው የሚያዘው። ማውጣት አይ አሁን እኮ ሙዚቃ በየፈለክበት ስለ ብልግናም ዝፈን ኢቨን ራሱ የማይመጥ ዝም ብለህ በቃ ዲሞክራሲ ማለት እንደዚህ ከሆነ እኔ አንዳንዴ ልክ አይደለም። ኖ አይስወር በጣም አሪፍ ነበረ። ምክንያቱም አይኖ እኔ ልጅ ነኝ። እኔም ራሴ እኮ ትልቅ አይደለሁም ልጅ ነኝ፣ ግን የማስታውሳቸው ነገሮች ነበሩ ትምህርት ቤት እያለን ማለት ነው። እኔ አሁን በፋሚሊ ስታንዳርድ ነው የምነግራችሁ። በፋሚሊ ስታንዳርድ አባትና እናትን በጊዜ ነው ቤት የምታገኘው፣ በጊዜ ነው የምትተኛው። በቃ የመጨረሻው 5 ሰዓት ከ59 ደቂቃ ብትገኝ እስር ቤት ነው የምትገባው። እስር ቤት በጣም ደስ ነው የሚለኝ። አስበኋል። ወደ ቤት ሳትገባ መንገድ ላይ ከተገኘ የስነስርዓት ጠባቂዎች ይዞና እስር ቤት ይከቱሃል። አስበኋል ምን ያህል ስነስርዓት እንደነበረ። በጣም ስርዓት ነበረ ማለት ነው። አይተዋል። አሁን እኮ ስትሰርቅ ራሱ ብትገኝ የመያዝ ስርቆት። እኔ ስርቆት አላውቅም በዛ ሰዓት። ሌባ የሚባል ነገር እኔ ሰምቼም አይቼም አላውቅም። እንደ ወሬ ነበር የሚወራው። ሌቦች እንደዚህ ነበሩ፣ ኃይለኛ ሌቦች። ታዲያ ኪስ አውላቂ ምናምን አይደለም። ከሰረክ የኔ ወንድም ብሔራዊ ውትድርና ነው የምትሄደው። ስለዚህ አሰርቅም። ሜዳ ነበረን ኳስ የምንጫወትበት። አሁን እኮ ኳስ ለመጫወት ስፖርት በጣም ይደገፍ ነበረ። ወክማ ምናምን የወጣቶች ነገር የወጣቶች ምናምን ወጣትን በጣም የሚያበረታታ ነገር ነበረ። የሆነ ነገር እኮ ተጣልተ አጥፍተ እስር ቤት
ትገባለህ ከምትባል ብትሞት ነው የሚሻለው። ብትሞት ኦል ዲስ ጎልድ ዩ አር ራይት ገኒ ኦል ዲስ ጎልድ ያ አሁን እኔ አሁን እዚህ ያሉት ራሱ ድሮ እዚህ ባለንበት ሀገር ራሱ ሞባይል ሳይኖር ይላሉ ትላልቅ ሰዎች ሞባይል ሳይኖር የተጫወትነው ጨዋታ ህፃናቶች ምናምን ብለው ሲያነሱት እስቲል ነው እኔም ያንን እያነሳሁት ነው። አሁን እኮ ኢትዮጵያ ውስጥ ብትሄድ ማን ነው የሚጫወተው? ማን ነው ሰውነቱን የሚያንቀሳቀሰው? ማን ነው ስፖርት የሚሰራው? ስፖርት እኛ እኮ ስፖርት እኮ ተገደን እኮ ነበር የምንሰራው። ተገደን ጠዋት ስትነሳ የሰፈር ልጅ በሙሉ የት ነው ያለው? 7 ደረጃ በቃ ከቤት እኔ አሁን ብቻዬን ነበር የምሮጥ። ይሄ በቃ 5 ሰዓት ይሆናል የሆነ ወይ ከሆነ ግቢ ሲነሳ ትሰማለህ፣ እንደተነሳ ታውቃለህ። ትጥቅን ትለብስና ራን በቃ ትሮጣለህ አብረህ ማለት ነው። አንድ ላይ ነው የምንሮጠው። ማንም ስንመለስ የእውነት ስንመለስ ማለት ግማሹ ቦርድ ይጠጣል የሆነ ቦታ ሆኖ ስፖርት ተሰብስበ ማን እንደሚያሰራ ምን እንደምታሰራ ታውቅ። የእነሱ ልጆች ለምን ተበላሽን? ይሄ ዲሞክራሲ ነው። ስፖርት መስራት ቀረ። ጫት ቤት በየቤቱ ጫት እና በየቤቱ ጭፈራ ቤት ሌሊቱን በሙሉ እንደ ዳንኪራ ምንትን ተከፈተልህ። ያ እንደ እድገት ነው የታየው። መጀመሪያ ግን ማደግ መቅደም የነበረበት ነገር አይደለም የሚቀደም ነው። በቃ ዲሞክራሲ የሆነ ቤተሰብ እንኳን ሲቆጣ ዲሞክራሲ መብቴ ነው መባል ምናምን ተጀመረ ማለት ነው። ዲሞክራሲ ልጆች በስነስርዓት ልጆችን አትቆጡ፣ ልጆችን አትምቱ ምናምን በቃ ይሄ መጀመሪያ ልጆች እንዳይመቱ ምን አዘጋጅተላቸዋል? የለም። በየሰፈሩ የነበረው ሜዳ በሙሉ አምጥተው ግማሹን በተፈናቃይ ስም ግማሹን በመቸብቸብ ፎቅ በመስራት ይሄ በማፈራረስ ምናምን ነገር ብትንትኑን አወጡት። ብትንትኑን ቲክቶክ የመጣው አሁን ያ ብዙ ነገር በቃ አንተ የሆነ ቀበሌ ድሮ እኮ በግል ነው የምላችሁ። በግል አሁን ተውት። በግላችን ከአንድ ቀበሌ ጋር እግር ኳስ ግጥም ያለው እንደ ስታዲየም ነው ቁጭ ብለ ከዛ ነው ተመልምለው ለብሔራዊ ቡድን ለክለቦች ምናምን የሚሄዱት ማለት ነው። እንዴት ደስ እንደሚል በቃ ለማየት ራሱ ያንን በቃ የሆነች ሜዳ ላይ ምናምን ነገር የሆነ ሰፈር የሆነ ኳስ አሸንፎ ሲወጣ የሰፈር ሰው ተሰብስበው ማለት ነው ብር አዋጥቶ ምግብ ይጋብዛቸው ነበር። ምግብ በንጋታው ቅዳሜ ምናምን ሄደው ይጫወታሉ፣ እሑድ ይጫወታሉ። ወይ ደግሞ በጣም ደስ የሚል ጊዜ ነበር። አይስ ለተጫዋቹ ለቀበሌዎቻችን ተጫዋች ልጆች ጫማ ምናምን በየሆቴል ባለበት ምናምን ነገር ስፖንሰር እየተደረገ ይለመናል። በአመት 2 ምናምን ነገር ጋይስ በቃ ያ ታይም እኔ አይዶን ነው በጣም ነው የሚመቸኝ። ይለመንና ተሰብስበው ለተጫዋቾች የሰፈር ሰው ነበር ስፖንሰር አድርጎ ደና ንግድ ቤት ምናምን ያለው ደና ቢዝነስ ያለው ሰው ይገዛላቸዋል ለተጫዋቾቹ ማለት ነው። ስፖርቱ እንዲቀጥል እንዲሄዱ ምናምን ነገር። የመጀመሪያው እርምጃቸው እነዚህ ወራዳዎች ሲመጡ ሜዳውን እንትን አደረጉት። ምንድን ነው የሚባለው? ምንድን ነው ይሄ ተፈናቃይ በጦርነት የራሳቸውን እኮ በጦርነት ምናምን ብለው አመጡና እዛ ሜዳ ላይ እኔ ትዝ ይለኛል እኛ አካባቢ የነበረው ሜዳ እንደዛ አድርገው ነው የሰሩት። ገባችሁ? በዛው ቀረ በቃ ተፈናቃይ ብለው አመጧቸው። ተፈናቃዮቹን አልወሰዱ ምናምን ነገር በቃ አመፀ። ወጣቱ የት ኳስ እንጫወት ምናምን ሲል እየታነቅክ ነው የምትገባው። ለኳስ ታስባለህ እንጂ ምናምን ውሸታቸውን እኮ በቃ ስነስርዓት ቤተክርስቲያን ጾም ምናምን ነገር ምናምን ሲሆን ቤተክርስቲያን ጋይስ በዛ ሰዓት ቦይፍሬንድ የያዘች ሴት ካለች ከሰፈር ውስጥ ያረቢ በወሬ እንኳን ከተሰማ በወሬ ደረጃ እኮ እንግዲህ ለአቅመ አዳም የደረሱ ምናምን ልጆች ቦይፍሬንድ በወሬ በ3ኛ ወር ማግባት አለባት። የዚህን ያህል ማለት ነው። የዚህን ያህል ቤተሰብ ይፈራ ነበር። በጣም ነው የሚፈራው። ስትባልግ ራስ ርቀ ሄዳ ነው የምትባልገው ነፍሴ ርቀ። አሁን እኮ ያለም አሁን የለም። ልዩነትም አለ ግን እኛው ራሳችንን ያጠፋ ነው። በዲሞክራሲና በለውጥ ምክንያት ለህዝቡ የሆነ ነገር እናመጣለን ብላ በለውጥ ትምህርት ቤት አሪፍ ነበረ። ማትሪክስ ይወጣ የኔ እናት ማትሪክስ ይወጣ ይንቀጠቀጡ ነበረ ልጆች።
ይንቀጠቀጡ ነበር ሰው ልጆች። ማትሪክ ጥሩ ነጥብ ያመጣ በቃ የሰፈር ሰው ጊፍት ምናምን ይሰጠዋል። ቀኑን ሙሉ እንደሱ እንድትሆን ሲወረደው ስታጠፋ የአከሌ ልጅ እንኳን እንደዚህ ብለው እናቶች ይቆጣሉ። የአከሌ ልጅ እንደዚህ ማትሪኩ እንደዚህ አምጥቶ ይህን ያለ አምጥቶ አከሌ እንደዚህ ሆኑ። ወሬው በሙሉ እሱ ነው። አሁን ማን ስለማን ማትሪክ ምን ያምጣ፣ ማን ስለማን ትምህርቱን ጥሩ ይሁን፣ ማንም ያወራል። ማንም እኮ የለም። ማን በእግር ኳስ ጎበዝ እንደሆነ፣ ማን በስፖርት ጎበዝ እንደሆነ፣ ማን ዘፋኝ እንደሆነ፣ ማን የሆነ ታለንት እንዳለው፣ ማን የትኛው ዩኒቨርሲቲ እንደደረሰው በሻዱዬ እኔ ቆንጆ ምናምን እንደዚህ አይነት ነገር እኮ ነው የምታወራው። ድሮ ባትፈልገውም ራሱ አቅም ባይችል ራሱ በቃ ፍላት ላለመውጣት ምናምን ነገር። እሱ ብቻ አይደለም፣ ከአዲስ አበባ ውስጥ ከፍተኛ ነጥብ ያመጣው ትምህርት ቤትን ማወቅ ይፈልጋሉ። በቃ ማነው ከፍተኛው ነጥብ ያመጣው? የትኛው ትምህርት ቤት ነው ሰቃይ ያለው ምናምን? አሁን ሴት ነው፣ ንፋስ ስልክ ነው፣ ወደ ፈረንሳይ ነው፣ ወደ ሾላ ነው፣ የትኛው ትምህርት ቤት ነው ቆንጆ ነጥብ ያመጣው? የሰቀለው ማትሪክን የሰቀለው 11 ያመጣው 11 20 ምናምን ስንት፣ ይህንም በሙሉ በቃ የሚያመጣል ሰው አለ ሰፈር ውስጥ። የትኛው ትምህርት ቤት ነው ጥሩ የሰቀለው በጣም ብዙ ያመጣው? ከእንደገና የትኛው ትምህርት ቤት ነው አዲስ አበባ የተመደበው ምንድነው ድሬዳዋ የተመደበው ምናምን ነገር። በቃ ቁጭ ብለህ ነበር የምታወራና በቃ እንትን በቃ 12ኛ ክፍል ስትደርስ ምን አይነት ነገር ታመጣለህ በቃ ምናምን። ስኮላርሺፕ ነበረ ወደ ራሻ ምናምን ነገር እና ስኮላርሺፕ ምናምን ሄደ ተምሮ መጣ ምናምን ነገር ተመርቆ ምናምን በዛው የደየማለ የቀረ ወደ አሜሪካን የገባ ማነው ተምረው አንድ ልጅ ነበር እኛ ሰፈርና በጣም ነው የሰቀለው እና ልጁ ተምሮ ዳይሬክት ጥቁር አንበሳ ነው ዶክተር የሆነው እና በቃ እንኮራበት ነበረ። በቃ ጥቁር አንበሳ እኮ ከኛ ሰፈር የወጣ እኮ ዶክተር አለ ደግሞ የማህፀን ስፔሻሊስት ሆኖ ነው የተመረቀው እና ኮሪያም ነበረ ያ ራሻ ኮሪያ ምናምን ነበረ እና አይ ማን ነው ዱርዬው ደግሞ ብሔራዊ ውትድርና የሄደው? ብሔራዊ ውትድርና የሄደው ዱርዬ፣ ሌባ፣ አስቸጋሪ ምናምን እሱንም ታወራለህ። አትሊስት ስለዚህ ነገር ነበር የምታወራው፣ ታላላቆቹ ሲያወሩ የምትሰማው። አይግባል ሰገኔ። አሁን የምናወራው ማናት ሴት ለሴት የሆነችው፣ ማነው ወንድ ለወንድ የሆነው፣ ማነው የቀሸመው፣ ማነው የሞተው፣ ማነው የተሰደደው ምናምን ብለን ነው የምናወራው። እና ቀይ የሞተ ወሬ ማለት ነው፣ የደከመ ወሬ። ጎሽ እስቲ ሰብስክራይብ አድርጉ ልጆችዬ። ቴንኪው መማዬ ሳርዬ፣ ሰብስክራይብ አድርጉ ከላይ ሰብስክራይብ አድርጉ። ያ ሚልዬስ ማን ነበርኩኝ? አንደኛ እኔ በስፖርት ነበር በብዛት ቫሊቦል ምናምን ስለምጫወት የሰፈር ልጆች በርቺ ምናምን ነገር ምናምን ነበር። እኔ እኮ ለእንትን ገብቼ ነበር፣ ለቢ ገብቼ ነበር ቫሊቦል ቢ ድረስ ደረሼ ነበር። ራሴን የሚያቆምኩት እንጂ አትሊስት አፍሪካ ሀገርች መጫወት ይችል ነበር። ግን ቁመት ደግሞ በጣም ጩጬ ልጅ ስለነበርኩኝ በጣም እናቴ አትወድም፣ በቃ ትፈራለች። አቤት ቤተሰብ አንዳንዴ እኮ ይጎትታችሁ ነበር። ከትምህርት ቤት ግጥሚያ ነበረ ምናምን። ጋይስ አውር ላይፍ ወዝ ጉድ፣ አውር ሳይት ወዝ ጉድ። ያ ቫሊቦል በጣም በተለይ የሴቶች ምናምን እኔ በጣም ጎበዝ ነበር። በነገራችን ላይ ተጫውቻለሁ ለትምህርት ቤት ምናምን እና ለክለቦችም ተመርጬ ነበረ። ትንሽ ቀን ትሬኒንግ ምናምን ሄድኩኝ። ከዛ እናቴ ያልፈለገች ከለከለች። እኔ የተማርኩት የት ይመስላል? መድኃኒዓለም ያ አላምናት ወተን የምንጫወተው። እኔ ጩጬ ትንሽ ልጅ ነበርኩኝ፣ በጣም ትንሽ ነበርኩኝ እና
አልፈለገም ቤተሰብ። በጣም ትንሽ ልጅ ነኝ፣ ውንጌት ድረስ ነው የምንሄደው። ማሰልጠኛው እዛ ስለነበረ ማለት ነው። ነገር አልፈለጉም። ተጫዋቼ ነው ግን ያደግኩት። ተጫዋቼ ስፖርት ምናምን ጨዋታ ዘልዬ ነው ያደግኩት። በደንብ ተጫዋቼ ማለት ነው። እና አሁን ሳምሪን ሳያት ራሴን ነው የማስታውሰው። አሁን ግን የለም አይደል በትምህርት ቤት እንደዚህ ምናምን ስፖርት። ኖ ኖ ኖ ኖ ኖ ኖ በዛ ሰዓት አልነበርኩም። ልጅ ነበርኩ፣ ህፃን ነበርኩኝ፣ ትንሽ ነበርኩ። በእድሜ ትንሽ ነኝ ግን ጎበዝ ተጫዋች ነኝ። እና ኧረ ትንሽ ልጅ ናት ምናምን ይላሉ። ግን አሰልጣኞች ምናምን ያስገቡኝ ነበረ። አዲስ ከተማም ተምሬያለሁ ግን ወጥቼ ነው። ነጭ ስሚ፣ እኛውን እያወራን ያለነው ስለ ጥሩ ጊዜ ነው። ጥሩ ጊዜ ስላልተፈጠሩ ሰዎች መተሽ እዚህ ስመተንሽ ውሸት አናቅም። የሆነ ሰው ውሸት ካወራ በቃ ይዋረዳል። ውሸት ያወራል ምናምን ተብሎ ማለት ነው። መዋሸት የለበትም ምናምን ውሸታማ ምናምን ነው የምንለው። አሁን መቀደድ መዋሸት ኖርማል። ሆም ኢኮኖሚክስ መቅረት አልነበረበትም። ያ አስተማሪዎቻችንን እንዴት እንደምናከብር የነበረው ወላጅ አምጡ ወላጅ አምጪ፣ እንደ ወላጅ አምጪ የሚያስፈራ በዛ ሰዓት ወላጅ አምጪ የለም። በጣም ነው የሚያስፈራው። እኔ እንኳን አምጥቼ ወስጄ የማላውቅም። ወላጅ አምጪ ከተባለች አንድ ወይንም ወንዶች ናቸው በብዛት ወላጅ የሚያመጡት። ያ ወላጅ አምጪ ያላህ ረቤ ወላጅ አምጪ አስባችሁታል? ግን አንድ ነገር ይቅርታ አድርጉልኝና ከድሮም ጀምሮ እንዲህ ጎረቤት አይደለም የሆነ እንደዚህ ትምህርት ስትሄጂ ምናልባት አርፍደሽ ወይ የሆነ ቦታ ስትሄጂ እኮ ከጎረቤት አንድ ሰው ቢያይሽ የኔ እናት ቀኑም ማታውም ጨልሞብሽ ነው የምትዩ። ጥሩነቱ እኛ የምንሄድበት ቦታ እነሱ ባይሄዱ ነው የሚሻለው፣ አለመምጣታቸው ነው እንጂ። ወላጅ አምጪ። ግን አንድ ነገር ግልጹ ልንገራችሁ። አሁን ዝም ብዬ ሳስበው ዋይ ለምንድን ነው ከድሮም ጀምሮ አስቸጋሪ ትምህርት ቤት ውስጥ ተደባዳቢ አስቸጋሪ የሆኑ ልጆች ይቅርታ አድርጉልኝና ትግርኛ ተናጋሪ ልጆች ናቸው። ለምንድን ነው ግን ሜክን አድርጋችሁታል? በጥባጭ፣ ሰራቂ፣ ዘራፊ፣ በምላጭ ምናምን የሚዋጉ ምናምን ወይ ለምንድን ነው? እስቲ ይህንን ነገር ታውቁታለች? አሁን እኛ ሰፈር ያ ኪዳን የሚባል ሰውዬ ነበር። ኪዳን የሚባል ልጅ ማለት ነው። ሀጎስን አስታወሽኝ። ማን ነው ሀጎስ? እግዚአብሔር ምስክር። ሀጎስ የትኛው ሀጎስ? ፒያሳ ያለው የፒያሳ ልጅ ነሽ? ክብሮም ጎበዝ። በቃ ኪዳን የሚባል ልጅ ነበረ፣ ክብሮም የሚባል ልጅ ነበረ። ወደ ዮሐንስ ቤተክርስቲያን አካባቢ ነቢል የሚባል ልጅ ነበረ። ሀጎስ የሚባል ልጅ ግን የሰፈራችን ቀውጢ፣ አራጅ፣ ቆራጭ፣ ተዋጊ፣ ተደባዳቢ በጣራ እንደዚህ በጣራ እግዚአብሔር ምስክሬን ነው የምላቸው። በጣራ ገብተው በጥባጭ ተደባዳቢ በጣራ ሰንጥቀው የሚገቡት እነሱ ናቸው። እኔ የሌላ ቤተሰብ ልጅ በዚህ መልኩ ሲበጠብጥ ዝም ብላችሁ ስታዩት ተክለወልድ ኃይለኛ ልጆች
አሁን እንደዚህ በትምህርት ቤት ምናምን ስታወሪ አከሌን በጣም ከትምህርት የቆየች ቆንጆ ልጅ አለች። እኔም አንድ ሆነች ልጅ ነበረች እና በጣም ከቤት ያስወጣት የሆነ እንትን ውስጥ የከተታት ምናምን ነገር ሌባ፣ አጭበርባሪ ዋይ እኔ አሁን ይሄ ጥላቻ ምናምን አይደለም። በትልቁም ደረጃ የሚያስቸግሩት እነሱ ናቸው። አትክልት ያው በትንሹም ደረጃ የሚያስቸግሩት እነሱ ናቸው። ተደባዳቢዎቹ እነሱ ናቸው። ፖሊስ ከድሮም ጀምሮ የሚያሯርጧቸው እነሱ ናቸው። ትምህርት ቤት ውስጥ በጥባጭም እነሱ ናቸው። ዱርዬ ሀሽሽ የሚያጨሱትም እነሱ ነበሩ። እኔ በህይወቴ የማረሳው የስንተኛ ክፍል ተማሪ ነው? የአራተኛ ክፍል ተማሪ ነው። የአራተኛ ክፍል ተማሪ አፍሪካ ነቢል ነው የሚባለው እንጂ ከኋላችን ነቢዩ ነው ምናምን ከኋላችን ነው የሚቀመጠው። ድራግ ይዞ የሚመጣ ነበር የሚጨሰው። ጋይስ ፖሊስ ነው የመጣው። በተአምር ፖሊስ ነው የመጣው። ፖሊስ እነሱ እንደገቡ ማለት ነው። ፖሊስ ነው የመጣው። የራሱ ዘመዶች ብጻብጽ እያሉ ነው የመጡት። ከትምህርት ቤት ነው ይዘውት ሄዱት። ከትምህርት ቤት አሰቡት። ስንት ተማሪዎችን አበላሽተዋል። በሌላ በኩል እሱ ደግሞ አፍሪካ ደግሞ ምን አይነት ትምህርት ቤት መሰላችሁ? ከዲአፍሪክም ከካቴድራልም ከምንም ስትባረሩ በጥፋትም ይሆናል በድክመትም ይሆናል ውጤት ሳታመጡ ቀርታችሁ ስትባረሩ አፍሪካ ነው የሚቀበላችሁ ትምህርት ቤቱ ማለት ነው። ምንድን ነው ይዘውብን የሚመጡት? ና ከጦርነቱ አይደለም። ከጦርነቱን በፊት አስቸጋሪዎች ናቸው። ከጦርነቱን በፊት እኔ ራሱ ካቴድራል እየተማርኩኝ ማለት ነው። ካቴድራል ካቶሊክ ትምህርት የተማር ነበር። ሚሽን እየተማርኩኝ አንድ በጥባጭ ልጅ ነበር ወደ ኩየራ የተላከ ማለት ነው። በጥባጭ ልጅ በጣም በጥባጭ ልጅ እና ወደ በቃ ሲያስቸግር እኛ ጋር እንግዲህ ያስባችሁታል። በጸሎት ነው የምታደርጉት። ሲበጠበጥ ይዘውት እንትን አስገቡት። ኩየራ የሚባል ሻሸመኔ የለም ይሄ ልጆች የሚማሩበት እዛው እንትን የሚባሉበት ሀሻሞች ናቸው። ኩየራ እዛ አስገቡት። እንግዲህ ያስባችሁታል።